በ1969 ዓ.ም ዚያድ ባሬ በምስራቅ ኢትዮጵያ ወረራ ሲጀምር የሀገሬን ዳር ድንበር አላስደፍርም ብለው በዘመኑ አጠራር ወዶ ዘማች ሆነው በግንባር ከተገኙ አርበኞች አንዱ ናቸው በቀለ ገመቹ። እንዲያውም በወቅቱ ከትውልድ መንደራቸው የባሌ ገጠር መንደር እየተመላለሱ በጎባ ባቱ ተራራ ትምህርት ቤት ይከታተሉት የነበረውን የ12ኛ ክፍል ትምህርት አቋርጠው ለሀገራቸው ያላቸውን ፍቅር ዳር ድንበሯን ባለማስደፈር ሊገልጡ ከፊት መሰለፋቸውን ታናሽ ወንድማቸው አጫወቱን። አገሬን ነፃ አረጋለሁ ብሎ በራሱ ፍላጎት እጁን አውጥቶ ወዶ ዘመቻ ሄደ። ዘመቻ ሲሄድ ወደ ሶማሌ ክልል ነው የሄደው። ሶማሌ ክልል በዛ ካራማራ በዛ ያው ውጋ ላይ ብዙ የጀግንነት ስራ ሰርቷል። እኔ ለሀገሬ ሞታለሁ ህይወቴን ነው የምሰጠው ለኢትዮጵያ ነው የሚለው እና ኢትዮጵያን በጣም ይወዳታል። የካራማራው ጀብደኛ ስለ ሀገራቸው ክብር የተዋደቁት አርበኛ በቀለ ገመቹ የቅርብ ጓዶችም የሚናገሩት የዚያድ ባሬ ጦር የእግር እሳት ከሆነው ከገረፉትና የሽንፈት ካባ ካለበሱት የፊት ተሰላፊዎች አንዱ መሆናቸውንም ነው። ወራት የካቲት 29 70 ዓመተ ምህረት ተብሎ ሲዘፈን ታውቃላችሁ አይደል? እሱ ነው እኮ የሱን ታሪክ ባለቤት ነው። ከዛ ሰዎች እኮ ቤስት ኦፍ 3 ማንድነው የሶስት ሰዎችን ውስጥ ደረጃ ሲወጣ እንደዚህ አይደል? እንደዛ ውስጥ የሚጫወት የግንባር ሰው ነው እና ሊበርኬ እንደዛ ታንክን በሚያቃጥሉበት ሰዓት እነሱ ደግሞ ከስር ሆኖ ኃይለኛ ከፍተኛ ጉዳትና ከፍተኛ በጠላት ጦር ላይ ውድመት እንዲያደርስ በማድረግ ያ ጦርነት እንዲቀለበስ አድርጓል። አርበኛ በቀለ ገመቹ በጦር ግንባር ከፊት ቀድመው ለሀገራቸው ክብር ቆራጥ ከመሆናቸውም ባለፈ በኤሌክትሪክና የእጅ ስራ ሙያዎች የተካኑ እንደሆኑ የሚናገሩት ጓዶቻቸውና ቤተሰቦቻቸው ከጦር ሆስፒታሎች እስከ ግለሰቦች ችግር ፈቺ ስራን የከወኑና የቅርጻ ቅርጽ ስራዎችንም በተግባር ገልጠው ያሳዩ እንደሆኑ አብነቶችን ጠቅሰው ነው። በጦር ግንባር ብቻ ሳይሆን ደግሞ በፈጠራ የተመቱ ወታደሮችን እዛ ሆስፒታል ላይ ማሽኖችን በመጠገን ብዙ የሕክምና ቁሳቁሶችን በመጠጋገን የሚበላሹትን እንትን በማድረግ ብዙ ሚና የተጫወተ ነው። በተፈጥሮ የፈጠራ ችሎታው በጣም ከባድና ኃይለኛ ነው። ሆስፒታል ውስጥ ማለት ነው የዳቦ ማሽኖች በቃለት ብሎ የተጣለ ጄኔሬተር በጣም እሱ ነው እንደውም እንትን የተባለው እሱን ከራሱም ጨምሮ እሱን አስነስቶ ጥቅም ላይ አውሏል። የሙያ ስራ አዳማ ላይ እዚህ ነበር ተፈልጎ ከዚህ ወስደውት አባ ገዳ ከነ ዱላው ከነ ቦኩ ሰርቶ ፋፋቴውን ሰርቶ ፋፋቴው እዛ ቦታ ላይ የሚረጨው ፋፋቴ አገር ውስጥ አይመስልም። በጦርነቱ ማግስት ከከወኗቸው ስራዎች ውስጥ የ14ቱ ክፍለ ሀገሮችን ካርታ በመብራት ያሳዩበትና የተሸለሙበት ፈጠራ ምንድን ነበር ስንል የጠየቅናቸው ቤተሰቦች ምላሻቸውን ከነተሰጣቸው ቅጽል ስም ጨምረው እንዲህ ነገሩን። ጅጅጋ መልሶ ማቋቋም ተብሎ ባዛር ተደርጎ ነበር። እዛ ባዛር ላይ የራሱን ካርታ ሰራና በራሱ ማለት ነው ካርታ ሰራ። እያንዳንዱን ክልሎች አስቀመጠና በቃ በምትፈልግ ሰዓት አንድ ክልል ኦን ታረጋና በላይት ነው የሚገልጽ እንዳለ ማለት በራሱ ቲም ላይት ማለት ይሄን ሰርቷል። እንግዲህ አሚኮ የተባለበት ያው ይሄ ፈጠራ ስራ በቃ የሚሰራቸው ስራ ሰውን ስለሚያስደስት አሚኮ ማለት ያው አንድ ነገር ሰርተ አንተ ስታወጣ ትረካበታለህ፣ ደስ ይልሃል። ያን ነገር በቃ አሚኮ አሉት። ቅጥል ስሙ ነው፣ በአሚኮ ነው የሚጠራው። እናም እኚህ ወኔን የታጠቁ የካራማራ ዘማቹ በቀለ ገመቹ በሰሩት ሀገርን ከወራሪ የማዳን የላቀ ስራ በህይወት እያሉ ትውልድ ሊዘክራቸው የሚያስችል ሐውልት በኢትዮ ኩባ አደባባይ እንዲቆምላቸው ሆኗል። ይህ ደግሞ ለቤተሰቦቻቸውና ጓዶቻቸው ኩራት እንደሆነ ነገሩን። ሀገሪቷን ስለሚወድ በዛ ግንባር በሚሰለፍበት ሰዓት ከጓደኞቹና ከመሰል ጀግኖች ጓደኞቹ ጋር የቁርጥ ቀን የኢትዮጵያ ልጅ ሆኖ በመቅረብ ይህንን ጦርነት እንዲቀለበስ ሚና ከተጫወቱት ውስጥ አንዱ ነው። በመመከቱም ደግሞ የተመሰከረለት ነው። በመዲናችን መሃል በጥቁር አንበሳ አካባቢ ሐውልት በህይወቱ የተተከለለት በታሪክ የሚወሳ ሰው ነው። የጀግንነቱ ምስክርነት እዛ ጋር ተተክሎለታል። ይሄ ጥሩ ነው፣ ደስ ይላል። ይሄ ያው ጀብዱ ስለሰራና ያው ታታሪ ስለሆነ በጀብዱነቱ ይሄን ማግኘቱን በጣም ደስ ይለኛል። እሱም እዛ ጋር ሲደርስ ራሱ ይፎክራል። በቃ ዝም ብሎ እንትና ይፎክራል፣ ዘራፍ ይላል። እኔ ለኢትዮጵያ አሁንም ይላል።
የካራማራው ታጋይ ኢትዮጵያን ከወራሪው የዚያድ ባሬ መንጋጋ ያተረፏት ጀግና በ47ኛው የካራማራ የድል ሳምንት ስማቸውን ከመቃብር በላይ አውለው አልፈዋል። እናም ባደጉበት ቀዬ ከሚወዷቸውም አባታቸው ጎን ሊያርፉ ቀድመው በጠየቁት መሰረት በባሌ ሮቤ እንዲያርፉ ተደርጓል። እኔ ስሞት አባቴ ጎን ቅበሩኝ ብሎ መልእክት ስላስተላለፈ በዛው ምክንያት የአገር ሽማግሌውም ህዝቡም ተመካክሮ የስነ ስርዓት ቀብሩ እዛው አባቱ ጋር አገሩ ገብቶ ይቀበር ተብሎ ከአዲስ አበባ ተልኮልን እዚህ አባቱ ጎን ሊቀበር ቻለ።